ሰላም እንዴት ናችሁ? የቱቶሪያላችን ተከታታዮች በዛሬው ቱቶሪያላችን የፊዚክስን ሪቪው ኩዌሽን 6.1ን አብረን እንሰራለን። ቀጥታ ወደ ጥያቄዎቹ። ኩዌሽን ነምበር 1 ስቴት ኩለምብስ ሎ ኢን ዩር ኦን ወርድስ። የመጀመሪያው ጥያቄ የኩለምብን ህግ በራሳችን ቃላት እንድንገልጽ ነው የተጠየቅነው። ኩለምብስ ሎ ስቴት ያደረገው በሁለት ቻርጅድ ኦብጀክቶች መካከል ያለው የኤሌክትሪክ ፎርስ ዳይሬክት ፕሮፖርሽናል ነው ከሁለቱ ቻርጆች ፕሮዳክታቸው ጋር፣ እንዲሁም ኢንቨርሰሊ ፕሮፖርሽናል ነው በመካከላቸው ካለው ዲስታንስ ስኩዌር ጋር ነው ያለው። ይህ ፎርስ አክት የሚያደርገው አሎንግ ስትሬት ላይን ነው ሁለቱን ቻርጆች በማገናኘት። እነዚህ ደግሞ ሁለቱ ቻርጆች ኦፖዚት ከሆኑ ማለትም አንዱ ፖዚቲቭ አንዱ ኔጌቲቭ ከሆነ የሚፈጥሩት ፎርስ አትራክቲቭ ፎርስ ነው የሚፈጥሩት። ሁለቱ ቻርጆች ደግሞ ተመሳሳይ ከሆኑ ሁለቱም ፖዚቲቭ ወይንም ሁለቱም ኔጌቲቭ ከሆኑ የሚፈጥሩት ፎርስ ሪፐልሲቭ ፎርስ ነው። የኩለምብስ ሎ ይሄ ነው ማለት ነው። ኩዌሽን ነምበር 2 ራይት ኩለምብስ ሎ ማቴማቲካሊ ቦዝ ኢን ስኬላር ኤንድ ቬክተር ፎርም። ሁለተኛ ጥያቄ የሚለን የኩለምብን ህግ በሁለቱም ማለትም በስኬለር እና በቬክተር ፎርም ማቴማቲካሊ ጻፉ ነው የሚለን። የኩለምብስ ሎ ስኬለር ፎርሙ ፎርስ እኩል ይሆናል k ታይምስ ማግኒቲዩድ ኦፍ q1 ታይምስ q2 ዲቫይድድ ባይ r ስኩዌር ነው የሚሆነው። k ማለት ኩለምብስ ኮንስታንት ነው 9 ሲባዛ 10 ዘ ፓወር ኦፍ 9 ኒውተን ሜትር ስኩዌር ፐር ኩለምብስ ስኩዌር ነው የሚሆነው። q1 እና q2 ቻርጆች ናቸው። r በሁለቱ ቻርጆች መካከል ያለው ዲስታንስ ነው። ቬክተር ፎርሙ ደግሞ ፎርሱ በቬክተር ፎርም ፎርስ 1 2 እኩል ይሆናል እንላለን k ታይምስ q1 ታይምስ q2 ኦቨር r ስኩዌር ታይምስ ዩኒት ቬክተር r ማለት ነው። ዩኒት ቬክተር ሩ r ደግሞ የሚያመለክተው ዩኒት ቬክተር ነው። ፖይንቲንግ ፍሮም q1 ቱ q2 ነው የሚሆነው። ቬክተር ፎርሙን ለማመልከት የምንጠቀምበት ዩኒት ቬክተር ነው ማለት ነው። ኩዌሽን ነምበር 3 what is the meaning of a coulomb? ሶስተኛ ጥያቄ የኩለምብ ሚኒንግ ወይንም ትርጉም ምንድነው ነው የተጠየቅነው። ኩለምብ ሲምቦሉ ሲ ነው። በዓለም አቀፍ የዩኒቶች ሲስተም ወይንም በኤስአይ ውስጥ የኤሌክትሪክን ቻርጅ ዩኒት ነው የሚያመለክተው። ዲፋይንድ ስናደርገው በአንድ ሰኮንድ ውስጥ 1 አምፒር ከረንት በተሸከመ ኮንዳክተር ውስጥ የሚያልፈው የኤሌክትሪክ ቻርጅ መጠን ነው። ቻርጅ ማለት ከረንት ሲባዛ በታይም ነው። 1 ኩለምብ እኩል ይሆናል 1 አምፒር ሲባዛ 1 ሰከንድ ነው ማለት ነው። እንዲሁም ደግሞ 1 ኩለምብ ማለት አፕሮክሲሜትሊ 6.242 ሲባዛ 10 ዘ ፓወር ኦፍ 8 ኤሌክትሮንስ ወይንም ፕሮቶንስ ነው። ሲንግል ኤሌክትሮኗ ደግሞ 1 ኤሌክትሮን ማለት ነው። ኔጌቲቭ 1.602 ሲባዛ 10 ዘ ፓወር ኦፍ ኔጌቲቭ 90 ኩለምብ ነው ማለት ነው። ኩዌሽን ነምበር 4 two charges positive 3 microcoulomb and positive 12 microcoulomb are fixed 1 meter apart with the second one to the right. Find the magnitude and the direction of the net force on a negative 2 microcoulomb charge when placed halfway between the two. አራተኛ ጥያቄ የሚለን ሁለት ቻርጆች አሉ። አንደኛው ፖዚቲቭ 3 ማይክሮኩለምብ ነው። ሁለተኛው ፖዚቲቭ 12 ማይክሮኩለምብ በ1 ሜትር ርቀት ላይ ነው ያሉት። ሁለተኛው ቻርጅ ማለትም ፖዚቲቭ 12 ማይክሮኩለምብ ያለው ቻርጅ የሚገኘው ከፖዚቲቭ 3 ማይክሮኩለምብ ካለው በቀኝ በኩል ነው የሚገኘው። በመካከላቸው ኔጌቲቭ 2 ማይክሮኩለምብ ቻርጅ አለ ሌላ በሁለቱ መካከል ላይ ነው የተቀመጠው። ጥያቄው የሚለን በኔጌቲቭ 2 ኩለምብ ቻርጅ ላይ የሚኖረውን ኔት ፎርስ
ማግኒቲዩዱንና ዳይሬክሽኑን ፈልጉ ነው። ጊቭን ለምሳሌ የመጀመሪያውን ቻርጅ ኪው1 ብንለው 3 ማይክሮ ኩለምብ ነው ወይንም 3 ሲባዛ 10 ዘ ፓወር ኦፍ -6 ኩለምብ ነው። ሁለተኛውን ቻርጅ ኪው2 ብንለው 12 ማይክሮ ኩለምብ ነው ወይንም 12 ሲባዛ 10 ዘ ፓወር ኦፍ -6 ኩለምብ ነው። በኪው1 እና በኪው2 መካከል ያለውን ቻርጅ ኪው3 ብንለው -2 ማይክሮ ኩለምብ ነው። ይሄ ማለት -2 ሲባዛ 10 ዘ ፓወር ኦፍ -6 ኩለምብ ነው ማለት ነው። ኪው1 እና ኪው2 በ1 ሜትር ዲስታንስ ላይ ነው ያሉት። ኪው3 ደግሞ በሁለቱ መሃል ላይ ነው ያለው። ከኪው1 እስከ ኪው3 ያለውን ዲስታንስ r13 ብንለው 0.5 ሜትር ነው የሚሆነው። ከኪው2 እስከ ኪው3 ያለው በተመሳሳዩ 0.5 ነው ማለት ነው። r23 ብንለው 0.5 ሜትር ነው ማለት ነው። የተጠየቅነው በኪው3 ላይ ያለውን ኔት ፎርስ ማግኒቲዩድ እና ዳይሬክሽን ነው። ሶሉሽን በሁለቱ ቻርጅ መካከል በኪው1 እና በኪው3 መካከል ያለውን ፎርስ F13 ብንለው F13 ማለት በኩለምብስ ፎርሙላ K ታይምስ ኪው1 ታይምስ ኪው3 ሲካፈል በሁለቱ መካከል ያለው ራዲየስ r13 ስኩዌር ነው የሚሆነው። እዚህ ጋር ቁጥሩን ሰብስቲቲዩት ማድረግ ነው። ከዚህ በኋላ ፎርሙላውን ከጻፍን K ኩለምብስ ኮንስታንት ነው 9 ታይምስ 10 ዘ ፓወር ኦፍ 9 ነው ሲባዛ ኪው1 ጊቭን ነው 3 ታይምስ 10 ዘ ፓወር ኦፍ -6 ነው። ኪው3 ጊቭን ነው 2 ታይምስ 10 ዘ ፓወር ኦፍ -6 ነው ሲካፈል በሁለቱ መካከል ያለው ዲስታንስ r13 ነው ያልነው። ዲስታንሱ 0.5 ነው። 0.5 ስኩዌር እናደርጋለን። ይሄን ካልኩሌት ስናደርገው F13 የሚመጣው 216 ሲባዛ 10 ዘ ፓወር ኦፍ -3 ይሆናል። ይሄ ማለት 0.216 ኒውተን ነው የሚሆነው። እዚህ ጋር እንደምናየው ኪው1 ፖዚቲቭ ነው፣ ኪው3 ኔጌቲቭ ነው። ሁለቱ ቻርጆች ኦፖዚት ስለሆኑ የሚፈጠረው ፎርስ አትራክቲቭ ፎርስ ነው። ስለዚህ ኪው1 ኪው3 አትራክት ያደርጓል ማለት ነው። ኦፖዚት ቻርጅ ስለሆኑ ሁለቱ አትራክት የሚያደርገው ደግሞ ኪው1 በሌፍት ስላለ ወደ ሌፍት ዳይሬክሽን ነው አትራክት የሚያደርገው። ወደ ሌፍት ዳይሬክሽን አትራክት አደረገው ማለት ወደ ግራ ኔጌቲቭ ኤክስ ዳይሬክሽንን ነው የሚያመለክተው። ስለዚህ ፎርሱ የሚሆነው ዳይሬክሽኑ በዩኒት ቬክተር ስናስቀምጠው ኔጌቲቭ አይ ነው የሚሆነው ማለት ነው። ስለዚህ ፎርስ 13 ማለት 0.216 ኒውተን ኔጌቲቭ አይ ዳይሬክሽን ነው የሚሆነው። በኪው2 እና በኪው3 መካከል ያለውን ፎርስ F23 ብንለው F23 ማለት K ታይምስ ኪው2 ታይምስ ኪው3 ሲካፈል ለኪው2 እና በኪው3 መካከል ያለው ዲስታንስ ማለትም r23 ስኩዌር ነው የሚሆነው። ቁጥሩን ሰብስቲቲዩት አድርገን ካልኩሌት ስናደርገው F23 864 ታይምስ 10 ዘ ፓወር ኦፍ -3 ኒውተን ይሆናል። ወይንም ደግሞ 0.864 ኒውተን ነው የሚሆነው። እዚህ ጋር እንደምናየው ኪው2 ፖዚቲቭ ነው፣ ኪው3 ኔጌቲቭ ነው። ሁለቱ ኦፖዚት ዳይሬክሽን ስለሆነ የሚፈጠረው ፎርስ አትራክቲቭ ፎርስ ነው የሚሆነው። ስለዚህ የሚሆነው ኪው2 ኪው3 አትራክት ያደርገዋል ወደ ራይት ሳይድ ማለት ነው። ራይት ደግሞ ፖዚቲቭ ኤክስ ዳይሬክሽን ነው የሚሆነው። ስለዚህ የሚሆነው ፎርስ 23 በዩኒት ቬክተር ዳይሬክሽን ስናስቀምጠው 0.864 ኒውተን በአይ ዳይሬክሽን ይሆናል ማለት ነው። ኔት ፎርሱ የሚሆነው ሁለቱም መደመር ነው። F13 እና F23
0.216 በኔጌቲቭ አይ ዳይሬክሽን ሲደመር 0.864 በአይ ዳይሬክሽን ነው የሚሆነው። ስናቀናንሰው ፖዚቲቭ ነምበር ነው የሚመጣው። ስለዚህ ዳይሬክሽኑም የሚሆነው በፖዚቲቭ አይ ዳይሬክሽን ነው። ኔት ፎርሱ የሚሆነው 0.648 ፖዚቲቭ አይ ዳይሬክሽን ይሆናል ማለት ነው። Question number 5. Two small identical conducting spheres repel each other with a force of 0.050 Newton when they are 0.25 meter apart. After a conducting wire is connected between the spheres and then removed, they repel each other with a force of 0.060 Newton. What is the original charge on each sphere? አምስተኛ ጥያቄ የሚለን ሁለት ትንንሽ ተመሳሳይ የሆኑ ኮንዳክቲንግ ስፌሮች የሚገፋፉት በ0.05 ኒውተን ፎርስ ነው። ተራርቀው ያሉበት ዲስታንስ ደግሞ 0.25 ሜትር ነው። በሁለቱ ስፌሮች መካከል ኮንዳክቲንግ ዋየር ኮኔክት አድርገን ሪሙቭ ካደረግን በኋላ ሁለቱ ስፌሮች የሚገፋፉበት ፎርስ 0.060 ኒውተን ነው። ጥያቄው የሚለን እያንዳንዱ ስፌር ላይ ያለው ኦሪጂናል ቻርጅ ምን ያህል ነው ነው። given ኢኒሻል ፎርስ ኦፍ ሪፐልሽኑ F1 ብንለው 0.05 ኒውተን ነው። የመጀመሪያው ኢኒሻል የሚገፋፉበት ፎርስ F1 ብንለው 0.05 ኒውተን ነው። ፋይናል ፎርስ ኦፍ ሪፐልሽኑን ማለትም ኮንዳክቲንግ ዋየሩን ኮኔክት አድርገን ዲስኮኔክት ካደረግን በኋላ ያለውን ሪፐልሽን ፎርስ F2 ብንለው 0.06 ኒውተን ነው። በሁለቱ ስፌሮች መካከል ያለው ዲስታንስ R ብንለው 0.25 ሜትር ነው። ስፌሮቹ ደግሞ አንድ አይነት የሆኑ ኮንዳክቲንግ ስፌሮች ናቸው። ኮንዳክቲንግ ዋየሩን ኮኔክት አድርገን ሪሙቭ ስናደርገው ሼር የሚያደርጉት ቻርጅ እኩል ነው ማለት ነው። ሁለቱ ስፌሮች ሼር የሚያደርጉት ቻርጅ እኩል ነው ማለት ነው። ኢኒሻል ቻርጃቸውን የመጀመሪያውን ስፌር A ብንለው Q1 ብንለው ቻርጁን ስፌር Bን ደግሞ Q2 ብንለው ኮንዳክቲንግ ዋየሩን ደግሞ ኮኔክት አድርገን ሪሙቭ ካደረግን በኋላ ያለውን ቻርጅ እኩል ስለሆነ ሼር የሚያደርጉት ፋይናል ቻርጁን በእያንዳንዱ ስፌር መካከል ያለውን ኪው ፕራይም ብንለው ኪው ፕራይም የሚሆነው የሁለቱ አቬሬጅ ነው ማለት ነው። ኪው1 ሲደመር ኪው2 ሲካፈል ለ2 ነው ማለት ነው የሚሆነው። ሶሉሽን ኩለምብን ሎ ብንጠቀም ኮንዳክቲንግ ዋየሩ ኮኔክት ከመሆኑ በፊት ያለው ፎርስ F1 ነበር ያልነው። F1 ማለት K ታይምስ Q1 ታይምስ Q2 ሲካፈል ዲስታንሱ ስኩዌር ነው የሚሆነው R ስኩዌር ማለት ነው። ኮንዳክቲንግ ዋየሩን ኮኔክት አድርገን ሪሙቭ ካደረግን በኋላ ያለውን ፎርስ F2 ነበር ያልነው። F2 ማለት K ታይምስ ሁለቱም Q ፕራይም ስለሚሆኑ Q ፕራይም ስኩዌር ይሆናል ሲካፈል ለዲስታንሱ ስኩዌር ነው የሚሆነው R ስኩዌር ማለት ነው። Q ፕራይም ማለት Q1 ሲደመር Q2 ሲካፈል ለ2 እሱን እዚህ ውስጥ ብንከተው F2 ማለት K ታይምስ Q1 ፕላስ Q2 ሲካፈል ለ2 ስኩዌር ሲካፈል ለሬዲየስ ስኩዌር ይሆናል ማለት ነው። የሁለቱን ፎርሶች ሬሾ ብንወስድ K1 እና Rን ሪሙቭ ለማድረግ ማለት ነው። F2 ሲካፈል F1 ማለት F2 K ታይምስ Q1 ፕላስ Q2 ኦቨር 2 ስኩዌር ሲካፈል ለዲስታንስ ስኩዌር ነው። ካፈል አድርገን F1 ደግሞ K ታይምስ Q1 ታይምስ Q2 ሲካፈል ለዲስታንስ ስኩዌር ይሆናል። K በK ይጠፋል፣ R ስኩዌርም በR ስኩዌር ይጠፋል። F2 ሲካፈል F1 ማለት Q1 ፕላስ Q2 ሲካፈል ለ2 ስኩዌር ሲካፈል Q1 ታይምስ Q2 ነው የሚሆነው ማለት ነው። F2 እና F1 ጊቭን ተሰጥቶናል። F2 0.060 ነው። F1 ደግሞ 0.050 ነው። ሁለቱን ብናስገባ
0.060 ሲካፈል 0.050 እኩል ይሆናል። እዚህ ጋር ኪዋን ሲደመር ኪውቱ ሲካፈል ለ2 ስኩዌር ማለት ኪዋን ሲደመር ኪውቱ ስኩዌር ሲካፈል 2 ስኩዌር ስናደርገው 4 ነው። 4 ሲባዛ ኪዋን ኪውቱ ይሆናል ማለት ነው። 0.060 ሲካፈል 0.50 እኩል ይሆናል ኪዋን ሲደመር ኪውቱ ስኩዌር ሲካፈል r ታይምስ ኪዋን ሲባዛ በኪውቱ ነው የሚሆነው። 0.060 ሲካፈል 0.50 1.2 ይሆናል። 1.2 እኩል ይሆናል ኪዋን ሲደመር ኪውቱ ዘሆል ስኩዌር ነው የሚሆነው ሲካፈል 4 ሲባዛ ኪዋን ሲባዛ ኪውቱ ነው የሚሆነው። 1.2ን ኦቨር 1 አድርገን ክሪስ ክሮስ ብናደርገው 1.2 ሲባዛ በ4 ሲባዛ በኪዋን ሲባዛ በኪውቱ እኩል ይሆናል ኪዋን ሲደመር ኪውቱ ዘሆል ስኩዌር ይሆናል ማለት ነው። 1.2 ሲባዛ በ4 4.8 ነው። 4.8 ኪዋን ሲባዛ በኪውቱ እኩል ይሆናል ኪዋን ሲደመር ኪውቱ ዘሆል ስኩዌር ሆነ። ይሄ አንድ ኢኩዌሽን አገኘ። f1 ማለት k ታይምስ ኪዋን ታይምስ ኪውቱ ኦቨር ዲስታንስ ስኩዌር r ስኩዌር ነው የሚሆነው። ኪዋን ታይምስ ኪውቱን ለማግኘት f1 ሲካፈል 1 አድርገን ክሪስ ክሮስ ብናደርገው f1 ታይምስ r ስኩዌር እኩል ይሆናል k ታይምስ ኪዋን ታይምስ ኪውቱ ይሆናል። የምንፈልገው ኪዋን ታይምስ ኪውቱ ስለሆነ ኦቨር k ብናደርግ ኪዋን ታይምስ ኪውቱ ማለት f1 ታይምስ r ስኩዌር ሲካፈል ለk ሆነ ማለት ነው። ኪዋን ታይምስ ኪውቱ እኩል ይሆናል ብለን ቁጥሩን ሰብስቲቲዩት ማድረግ ነው። f1 0.05 ነው ሲባዛ አድርገን r 0.25 እሱን ስኩዌር ስናደርግ ሲካፈል 9 ሲባዛ 10 ዘ ፓወር ኦፍ 9 ነው የሚሆነው። ይሄን ካልኩሌት ስናደርገው ኪዋን ታይምስ ኪውቱ ማለት 3.475 ሲባዛ 10 ዘ ፓወር ኦፍ ኔጌቲቭ 13 ይመጣል። 4.8 ሲባዛ ኪዋን ታይምስ ኪውቱ እኩል ይሆናል ኪዋን ፕላስ ኪውቱ ዘሆል ስኩዌር ብለናል። ኪዋን እና ኪውቱ ደግሞ ሲባዙ 3.47 ሲባዛ 10 ዘ ፓወር ኦፍ ኔጌቲቭ 13 ነው። እሱም ብንከተው 4.8 ሲባዛ 3.475 ሲባዛ 10 ዘ ፓወር ኦፍ ኔጌቲቭ 13 እኩል ይሆናል ኪዋን ሲደመር ኪውቱ ዘሆል ስኩዌር ይሆናል ማለት ነው። እዚህ ጋር ኪዋን ሲባዛ በኪውቱ 3.475 ሲባዛ 10 ዘ ፓወር ኦፍ ኔጌቲቭ 13 ስናስገባ ማለት ነው። 4.8 ሲባዛ 3.475 ሲባዛ 10 ዘ ፓወር ኦፍ ኔጌቲቭ 13 እኩል ይሆናል ኪዋን ሲደመር ኪውቱ ዘሆል ስኩዌር ነው። 4.8 ሲባዛ 3.475 ሲባዛ 10 ዘ ፓወር ኦፍ ኔጌቲቭ 3 16.68 ሲባዛ 10 ዘ ፓወር ኦፍ ኔጌቲቭ 30 ነው። ይሄ እኩል ይሆናል ኪዋን ሲደመር ኪውቱ ዘሆል ስኩዌር ነው የሚሆነው። ሁለቱም ሳይድ ያሉትን ቫልዩዎች ስኩዌር ሩት ውስጥ ብንከታቸው ኪዋን ሲደመር ኪውቱ ስኩዌር የነበረው ይጠፋል። ስኩዌር ሩት ውስጥ ስንከተው ኪዋን ሲደመር ኪውቱ ይሆናል። በሌፍት ያለውን ደግሞ ስንከተው ስኩዌር ሩት ኦፍ 16.68 ሲባዛ 10 ዘ ፓወር ኦፍ ኔጌቲቭ 13 ይሆናል። ይሄ ማለት ስኩዌር ሩት ኦፍ 1.668 ሲባዛ 10 ዘ ፓወር ኦፍ ኔጌቲቭ 12 ነው። ኪዋን ሲደመር ኪውቱ ማለት ከስኩዌር ሩት ውስጥ ስናስወጣው 1.29 ሲባዛ 10 ዘ ፓወር ኦፍ ኔጌቲቭ 6 ነው። ይሄ ማለት ኪውቱ ማለት 1.29 ሲባዛ 10 ዘ ፓወር ኦፍ ኔጌቲቭ 6 ሲቀነስ ኪው1 ነው ማለት ነው። ኪዋን ሲባዛ ኪውቱ ደግሞ 3.475 ሲባዛ 10 ዘ ፓወር ኦፍ ኔጌቲቭ 13 አግኝተናል። ኪውቱን አሁን 1.29 ሲባዛ 10 ዘ ፓወር ኦፍ ኔጌቲቭ 6 ሲቀነስ ኪው1 ብንከት ኪው1 ታይምስ 1.29 ሲባዛ 10 ዘ ፓወር ኦፍ ኔጌቲቭ 6 ሲቀነስ ኪው1 እኩል ይሆናል 3.475 ሲባዛ 10 ዘ ፓወር ኦፍ ኔጌቲቭ 13 ይሆናል ማለት ነው። በሌፍት ያለውን ስንበት ነው ኪዋን ሲባዛ በ1.29 ሲባዛ በ10 ዘ ፓወር ኦፍ ኔጌቲቭ 6 1.29 ሲባዛ 10 ዘ ፓወር ኦፍ ኔጌቲቭ 6 ኪዋን ነው የሚሆነው። ኪዋን ሲባዛ በኔጌቲቭ ኪዋን ኔጌቲቭ ኪዋን ስኩዌር ይሆናል እኩል ይሆናል 3.47 ሲባዛ 10 ዘ ፓወር ኦፍ ኔጌቲቭ 13 ይሆናል። 1.29 ሲባዛ 10 ዘ ፓወር ኦፍ ኔጌቲቭ 6 ኪዋንን እና ሲቀነስ ኪዋን ስኩዌርን ወደ ራይት ብንወስደው
q1 ስኩዌር ሲቀነስ 1.29 ሲባዛ 10 ዘ ፓወር ኦፍ ኔጌቲቭ 6 q1 ሲደመር 3.475 ሲባዛ 10 ዘ ፓወር ኦፍ ኔጌቲቭ 30 እኩል ይሆናል 0 ይሆናል ማለት ነው። q1 ስኩዌር ሲቀነስ 1.29 ሲባዛ 10 ዘ ፓወር ኦፍ ኔጌቲቭ 6 q1 ሲደመር 3.47 ሲባዛ 10 ዘ ፓወር ኦፍ ኔጌቲቭ 13 እኩል ይሆናል 0 ኳድራቲክ ኢኩዌሽን ሆነ። ኳድራቲክ ፎርሙላን ተጠቅመን ሶልቭ ብናደርገው ኔጌቲቭ b ፕላስ ኦር ማይነስ ስኩዌር ሩት ኦፍ b ስኩዌር ማይነስ 4ac ሲካፈል ለ2a ነው ኳድራቲክ ፎርሙላው። ቁጥሩን ብናስገባ ኔጌቲቭ 1.29 ሲባዛ 10 ዘ ፓወር ኦፍ ኔጌቲቭ 6 ነው b ኔጌቲቭ ኔጌቲቭ ፖዚቲቭ ይሆናል። ስለዚህ 1.29 ሲባዛ 10 ዘ ፓወር ኦፍ ኔጌቲቭ 6 ፕላስ ኦር ማይነስ እናደርግና ስኩዌር ሩት ውስጥ b ስኩዌር ማለት ኔጌቲቭ 1.29 ሲባዛ 10 ዘ ፓወር ኦፍ ኔጌቲቭ 6 ስኩዌር ሲቀነስ እንልና 4 ሲባዛ a ማለት 1 ነው። የኪውቱ ስኩዌሩ ኮፊሸንት ነው የሚሆነው 1 ነው። ሲባዛ c ማለት ኮንስታንቱ ነው 3.475 ሲባዛ 10 ዘ ፓወር ኦፍ ኔጌቲቭ 13 ነው የሚሆነው። ካፈል 2 ታይምስ a ነው 2 ታይምስ 1 ነው የሚሆነው ማለት ነው። ኳድራቲክ ኢኩዌሽኖች ደግሞ ሁለት ሶሉሽን ያላቸው q1 0.91 ሲባዛ 10 ዘ ፓወር ኦፍ ኔጌቲቭ 6 ኩለም ይሄ ደግሞ እኩል ይሆናል 0.91 ማይክሮ ኩለም ወይንም q1 የሚሆነው 0.38 ሲባዛ 10 ዘ ፓወር ኦፍ ማይነስ 6 ኩለም ወይንም 0.38 ማይክሮ ኩለም ነው የሚሆነው። ኪውቱን ደግሞ ሶልቭ ስናደርገው ኪውቱ ማለት 1.29 ሲባዛ 10 ዘ ፓወር ኦፍ ኔጌቲቭ 6 ሲቀነስ q1 ነበር። q1ን 0.91 ስናስገባ ኪውቱ ማለት 1.29 ሲባዛ 10 ዘ ፓወር ኦፍ ኔጌቲቭ 6 ሲቀነስ 0.91 ሲባዛ 10 ዘ ፓወር ኦፍ ኔጌቲቭ 6 ኩለምብ ይሆናል። ይሄን ሶልቭ ስናደርገው 0.38 ሲባዛ 10 ዘ ፓወር ኦፍ ኔጌቲቭ 6 ኩለምብ ይሆናል። ይሄ ማለት 0.38 ማይክሮ ኩለምብ ነው ማለት ነው። q1ን ደግሞ 0.38 ሲባዛ 10 ዘ ፓወር ኦፍ ኔጌቲቭ 6 ኩለምብ ስናስገባ ኪውቱ የሚሆነው 1.29 ሲባዛ 10 ዘ ፓወር ኦፍ ኔጌቲቭ 6 ሲቀነስ 0.38 ሲባዛ 10 ዘ ፓወር ኦፍ ማይነስ 6 ኩለምብ ነው። ይሄን ካልኩሌት ስናደርገው 0.91 ሲባዛ 10 ዘ ፓወር ኦፍ ኔጌቲቭ 6 ኩለምብ ነው። ይሄ ማለት 0.91 ማይክሮ ኩለምብ ነው። q1 0.91 ከሆነ q2 0.38 ማይክሮ ኩለምብ ነው። q1 0.38 ማይክሮ ኩለምብ ከሆነ q2 ደግሞ የሚሆነው 0.91 ማይክሮ ኩለምብ ነው ማለት ነው። ሁለቱ ቻርጆች እነዚህ ናቸው 0.1 ማይክሮ ኩለምብ እና 0.38 ማይክሮ ኩለምብ ነው ማለት ነው። Question number 6. In the picture below, X is a small negatively charged sphere with a mass of 1.0 kilogram. It is suspended from the roof by an insulating rope which makes an angle of 60 degrees with the roof. Y is a small positively charged sphere which has the same magnitude of charge as X. Y is fixed to the wall by means of an insulating bracket. Assuming the system is in equilibrium, what is the magnitude of the charge on X? ስድስተኛ ጥያቄ የሚለው ከታች ከፒክቸሩ ላይ እንደምትመለከቱት ኤክስ ስሞል የሆነ ኔጌቲቭሊ ቻርጅድ ስፌር ነው። ማሱ 1 ኪሎ ግራም የሆነ ማለት ነው። ከጣሪያው በ60 ዲግሪ ኢንሱሌቲንግ በሆነ ገመድ ተንጠልጥሏል። ዋይ ስሞል የሆነ ፖዚቲቭሊ ቻርጅድ ስፌር ነው። ማግኒቲዩዱ ከቻርጅ ኤክስ ጋር ተመሳሳይ ነው። ዋይ ፊክስድ ሆኗል ከግድግዳው ጋር በኢንሱሌት በሆነ ብራኬት ማለት ነው። አስዩም ብናደርግ ሲስተማችን ኢን ኢኩሊብሪየም ነው ብንል በኤክስ ላይ ያለው የቻርጁ ማግኒቲዩድ ምን ያህል ነው? ሶሉሽን ስፌር ኤክስን ኢኩሊብሪየም ላይ ነው ያለው ብንል እሱ ላይ የሚፈጠረው ኔት ፎርስ 0 ነው ማለት ነው። አት ኢኩሊብሪየም ከሆነ ኔት ፎርሱ በሱ ላይ የሚፈጠረው ኔት ፎርስ 0 ነው። ስፌር ኤክስ ላይ ደግሞ አክት ያደረጉት ፎርሶች አንደኛው ቴንሽን ነው። ቴንሽኑ የተፈጠረበት አንግል 60 ዲግሪ ነው።
ሌላው ግራቪቴሽናል ፎርስ አለ በዌቱ ምክንያት ማለት ነው። ፎርስ ኦፍ ግራቪቲ ማለት ማሱ ሲባዛ በግራቪቲ ነው የሚሆነው። በተጨማሪ ደግሞ ሌላው እዚህ ኤክስ ስፌር ላይ አክት ያደረገው ፎርስ ኤሌክትሮስታቲክ ፎርስ ነው። በዋዩ ስፌር ምክንያት በሁለቱ መካከል አትራክሽን ፎርስ ስለሚኖር በእሱ ምክንያት የተፈጠረ ኤሌክትሮስታቲክ ፎርስ ነው። ስለዚህ ሶስት ፎርስ በኤክስ ላይ አክት ሆኗል ማለት ነው። ፍሪ ቦዲ ዲያግራሙን ስንስል እንደዚህ ነው የሚሆነው። በቴንሽን ፎርሱ ምክንያት የተፈጠረው በዋይ ላይ ያለው ፎርስ ቲ ታይምስ ሳይን 60 ዲግሪ ነው የሚሆነው። በኤክስ አክሲስ ላይ ያለው ደግሞ ቲ ኮስ ቴታ ነው የሚሆነው። ወደ ታች ደግሞ የሚጎትተው ግራቪቴሽናል ፎርስ አለ ኤምጂ ነው የሚሆነው። ወደ ራይት ዳይሬክሽን ደግሞ ያለው በዋይ ስፌሩ ምክንያት ኤሌክትሮስታቲክ ፎርስ አለ ወደ ራይት የሚጎትተው ማለት ነው። እሱን ኤፍኢ ነው የምንለው። አት ኢኩሊብሪየም ነው ሲስተማችን ስላልን ዘ ሰሜሽን ኦፍ ፎርስ በዋይም በዘ ሰሜሽን ኦፍ ፎርስ በኤክስም ዜሮ ነው የሚሆነው። ዘ ሰሜሽን ኦፍ ፎርስ ኢን ዘ ዋይ ዜሮ ነው ብንል በዋይ ላይ ያለው ሁለት ፎርስ አለ ቲ ሳይን 60 ዲግሪ እና ኤምጂ ማለት ነው። ቲ ሳይን 60 ዲግሪ ሲቀነስ ኤምጂ ዜሮ ነው ማለት ነው። ዘ ሰሜሽን ኦፍ ፎርስ ኢን ዘ ዋይ ዜሮ ከሆነ ይሄ ማለት ደግሞ ቲ ሳይን ቴታ እኩል ይሆናል ኤምጂ ማለት ነው። ከዚህ ቲ ለማግኘት ኦቨር ሳይን ቴታ ብናረግ ቲ ማለት ኤምጂ ሲካፈል ለሳይን ቴታ ነው። ቁጥሩን ስናስገባባና ሶልቭ ስናረገው ቴንሽናችን የሚሆነው 11.55 ኒውተን ነው ማለት ነው። በተመሳሳይ መልኩም the summation of force in the x ዜሮ ነው ብንል ሲስተማችን ኢኩሊብሪየም ነው ስላለን ኤክስ ላይ ያለው ፎርስ ደግሞ ሁለት ፎርስ ነው። በቴንሽኑ ምክንያት የተፈጠረው ኤክስ አክሲስ ላይ የተፈጠረው ፎርስ አለ ቲ ኮስ ቴታ። በተጨማሪ ደግሞ በኤሌክትሮስታቲክ ፎርሱ ምክንያት የተፈጠረ ፎርስ አለ ኤፍኢ ማለት ነው። ስለዚህ የሚሆነው ኤፍኢ ሲቀነስ ቲ ኮስ ቴታ እኩል ይሆናል ዜሮ ይሆናል ማለት ነው። ኤፍኢ ማለት ቲ ኮስ ቴታ ነው። ኤፍኢ ማለት ደግሞ ኤሌክትሮስታቲክ ፎርስ ነው። የሱ ፎርሙላ ደግሞ ኬ ታይምስ ቻርጅ ስኩዌር ሲካፈል ለዲስታንስ ስኩዌር ነው የሚሆነው። ኬ ኪው ስኩዌር ሲካፈል አር ስኩዌር እኩል ይሆናል ቲ ኮስ ቴታ ነው የሚሆነው። ከዚህ ኪውን ማግኘት እንችላለን ወይንም ቻርጁን ማግኘት እንችላለን። ኪው ማለት ስኩዌር ሩት ኦፍ ቲ ኮስ ቴታ ሲባዛ አር ስኩዌር ሲካፈል ለኬ ነው የሚሆነው። ቁጥሩን ብናስገባት ቴንሽኑን 11.55 አግኝተናል። ሲባዛ ኮስ 60 ዲግሪ ሲባዛ 0.5 ስኩዌር ሲካፈል ኬ ኮንስታንቱ 9 ሲባዛ 10 ዘ ፓወር ኦፍ 9 ነው። ይሄን ካልኩሌት ስናደርገው ቻርጁ ኪው የሚሆነው ስኩዌር ሩት ኦፍ 0.16 ሲባዛ 10 ዘ ፓወር ኦፍ -6 ነው። ኪው ማለት 1.26 ሲባዛ 10 ዘ ፓወር ኦፍ -5 ኩለምብ ነው የሚሆነው ማለት ነው። በማይክሮ ኩለምብ ማስቀመጥ ከፈለግን ይሄንን ኪው እኩል ይሆናል 12.6 ማይክሮ ኩለምብ ይሆናል። በሚሊ ኩለምብ ደግሞ ማስቀመጥ ከፈለግን ኪዋችን 0.0126 ኤምሲ ይሆናል ማለት ነው።